ከዛ 12ኛ ክፍል መጨረሻ አካባቢ በቃ እያቃተኝ መጣ። ስቲል አልነገርሽውም ማለት ነው እንደምትወጂው? እሺ። ሳልነግረው ደግሞ ምንለያይም መሰለኝ። ፍቅር ህይወት፣ ፍቅር ካለ ህይወት አለ። ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? ሰብስክራይብ እያደረግን ጣፋጭ ወጎችን እንሰማለን። የዛሬ እንግዳይ እንግዲህ ጽዮን አበበ እንኳን ደህና መጣሽ። እንኳን ደህና እንግዳይ ስለሆንሽ በጣም ደስ ብሎኛል። እስቲ ራስሽን አስተዋውቂ። ማን ብለሽ ነው የምታስተዋውቂው? እኔ ከስሜ እንዳልጀምር ስሜን ወሰድክብኝ። ጀምሪ፣ ምንም ችግር የለም። እሺ፣ ያው ስሜ ጽዮን ይባላል። መሐንዲስ ነኝ፣ አካውንታንት ነኝ። የሁለት ፕሮፌሽን ባለቤት የሆንኩ ወጣት ሴት ማለት ነው። የሁለት ብሎ ሰው ብዙ ጊዜ ሲናገር የሁለት ልጆች እናት የሁለት እንደዛ ይላሉ። እንደዛ እኮ ጠብቄ ነው። በጣም ጥሩ። እንግዲህ ከአንቺ ጋር ረጅም ጊዜ ነው የምንተዋወቀውና ብዙ ትሬኒንጎች ላይ ሀሳቦች የሚመነጩባቸው ቦታዎች ላይ መድረኮች ላይ እንገናኛለን እና ረጅም ጊዜ ነው የምንተዋወቀው። በዛ ውስጥ እንግዲህ አንዱ ስለ አንቺ ያወቅኩት የፍቅር ታሪክሽን ነው። ምን አይነት የፍቅር ታሪክ ነው ያለሽ? ምን አይነት በጣም ገራሚ። ብዙ ጊዜ ሰዎች ረጅም ዓመት ያፈቅራሉ ወይ ብዬ ውስጤን ወጣት ሆኜ በጣም ልጅ ሆኜ ጠይቅ ነበርና ያንን ነገር በእኔ አይቼዋለሁ። የረጅም ጊዜ የፍቅር ታሪክ አለኝ። ከየት ይጀምራል? ስለ ሀረር ትንሽ ላውራ ይፈቀድልኝ? ደስ ይለኛል። ሀረር መነሻሽ እዛ ነው? አዎ፣ መነሻዬ ሳይሆን እኔ የተወለድኩት ጦር ኃይሎች አካባቢ አዲስ አበባ ነው። ግን ትንሽ ሆኜ ነው ወደ ሀረር የሄድኩት። ቤተሰብ በስራ ምክንያት ሄዱ ወደዛ። አባቴን ተከትዬ ነው የሄድኩት እና እናቴ እዚህ ቀረች። እኔ ግን ከአባቴ ጋር ሄድኩ ሀረር፣ በደንብ ነፍስ ሳላቅ ማለት ነው። እዛ በዛን ወቅት እድገቴ ያው ሀረር ነው። ሀረር የት ማለት ነው? ሀረር ጀጎል። ጀጎል ራሱ ዋናው ማለት ነው? አዎ፣ ወደ 01 ቀበሌ የሚባል አለ። የመጨረሻው በር ነው የሚባለው፣ ኤረር በር ማለት ነው። ሀረር በ5 በሮች የታጠረች ከተማ ነች። እዛ ከተማ ላይ ካሉት 5 በሮች መካከል አንዱ ኤረር በር ነው። ኦኬ። እኔ አሁን እንግዲህ ጀጎል ሲባል የማውቀው ይሄ ከሸዋ ገበያ ነው የሚባለው? ሸዋበር በዛ ወደ መድኃኒዓለም እንደዚህ የሚወርድ ወደ ፈረስ መጋላ፣ እሱን በቃ እኔ የማውቀው በር ይገርምሻል። አንድ ያለች መንገድ ስማነች። በሱ ጋር ሂጅ ያውቃለሁ። እና ወደዛ ማለት ነው? ከፈረስ መጋላ ወይም ከመድኃኒዓለም ከመድኃኒዓለም ቤተክርስቲያን አለ። ከቤተክርስቲያኑ በታች ጀጉላ ሆስፒታል የሚባል አለ። ከዛ ቀጥሎ ነው የኛ ሰፈር ማለት ነው። ትንሽ ወደ ታች ትወርዳለ። ጌ መድረሳ የሚባል ትምህርት ቤት አለ። ከዛ በቃ ኦልሞስት የመጨረሻው ኤረር በር ያልኩህ የመጨረሻ መዳረሻው ድሮ የተሰራው በር ማለት ነው። እሱ እኛ በጣም ነው የምንቀራረበው ማለት ነው። ብዙም ከኛ ቤት የሚርቅ አይደለም። ኦኬ። ሶ እድገትሽ ሀረር ነው አጠቃላይ እዛ አካባቢ ነው የነበርሽው ማለት ነው? እሺ። እስከ ስንት እዛ ተማርሽ? ምን አይነት የፍቅር ህይወትን ጀመርሽ? የተማርኩት እስከ 12ኛ ክፍል እዛ ነው የተማርኩት። እሺ። ከዛ ነው ወደ ዩኒቨርሲቲ አዲስ አበባ የመጣሁት እና የፍቅር ህይወት የሚጀምረው 9ኛ ክፍል ነው። እሺ። 9ኛ ክፍል ጀመረ። ግን 7ኛ ክፍል ሆነሽ ደብዳቤ ጽፈሽ ነበር አሉ፣ የፍቅር ደብዳቤ። እሺ። ከዛ እሱ በጣም የሚገርመኝ ታሪክ ነው እና ክረምት ትምህርት እማር ነበረ የሽመቤት የሚባል ትምህርት ቤት እና እዛ የሚያስተምር በጣም በቃ ሲያወራ ደስ የሚል አስተማሪ ነበር። የሚሰጠን ትምህርት ቅዝቅዝ ማለቱ የሆነ ከልም የሆነ ሰው ብዙ ሰው ይወድ የለ፣ እርጋታ ያለው በጣም የተረጋጋ ሰው ነው እና ከዛ እሱን እኔ ብቻ አይደለም የክላሱ ሴት በሙሉ ይወደው ነበር። እኔ ደግሞ መጽሐፍ ወዳለሁ በጣም ኢቨን እኔ ለሬዲዮ ምናምን በጣም መጽሐፍ እጽፍ ነበር ድሮ። በቃ የብዕር ስም አለኝ ምናምን እና በጣም መጽሐፍ ወዳለሁ። ከዛ ደብዳቤ ጻፍኩለት 3-4 ቀድጄ በቃ ስጽፍ ስቀድ
እዛ መጨረሻ ላይ አስተካከልኩኝና ዛሬ ሰጠዋለሁ ብዬ ቅዳሜና እሑድ ነው የምንማረውና ለእንትን የምንገናኘው ከሰኞ እስከ ዓርብ ትምህርት ነው። ቅዳሜና እሑድ ግን እና ጋዜጠኝነት ምናምንም ሞክር ነበረ፣ ተውኔትም ምናምን ሞክር ነበረ እዛ እያለው ማለት ነው። እዛ ጽፌ ምናምን ልሰጠው ቅዳሜ ዕለት ይመስለኛል እና ይዤ ልክ ስወጣ እኔ አላወቅኩም። የሆነ መንገድ ላይ ወደ ኦልሞስት ግማሽ መንገድ ደርሻለሁ ማለት ነው። ደብዳቤውን ይዤ ምናምን ለካ እናቴ ትከተለኝ ነበር መንገድ ላይ። እሺ እኔ አላወኩም። ከዛ ወዴት ነው የምትሄጂው አለችኝ። ወደ ትምህርት ቤት። ምንድን ነው ያልሺው አለች። ምንም አልኳት። ከዛ ደግሞ በደብዳቤው ደግሞ በፖስታ ሁሉ ተከቷል ማለት ነው ደብዳቤው። እሺ ለአስተማሪው ልሰጪው ማለት ነው። ለአስተማሪው ልሰጠው በጣም መናገር ስለፈራው ማለት ነው። ከዛ እስቲ ደብተርሽን አምጪ ብላ ወሰደችብኝ ደብዳቤውም ማለት ነው። ደነገጥኩ። በቃ ቤት ርቃ ሄጄ ተምሬ ስመለስ አይኗን ለማየት ነው የፈራሁት ማለት ነው። ቤተሰቦችን በጣም ፈራ ነበር፣ በተለይ አባቴን ማለት ነው። በዛ የተነሳ በቃ እሷ እንደዛ ስትለኝ በጣም ነው የደነገጥኩት። ያኔ ደንግጬ ያ ደብዳቤም ሳይሰጥ ቀረ። እንደዛ እየተባለ ወደ ሃይ ስኩል ገባን ማለት ነው። እንዴት አወቀች ግን? ታየው ነበረ እናትሽ ይመስለኛል። ሌሊት ሙሉ ጽፋ አድሬያለሁ የዛን ቀን። ኦኬ፣ ስለዚህ ፎሎ አፕ ነበር። እንደዛ መሰለኝና እና ልጆቿን በጣም የምትከታተል እናት ናት። እኔ የሚገርመኝ ነገር አተኛኘቴ ልክ እንደ እንትን ነው። ቀጥ ብዬ ነው የምተኛው በጀርባዬ እና ልብስ ውጥር አድርጌ ነው የምተኛው ማለት ነው። እንደዛው እንደተኛው ነው የሚነጋው እና ለሊት ቼክ ታደርገኛለች። ልጅ ትተነፍሳለች አተነፍስም ብላ ማለት ነው፣ ስለማንንቀሳቀስ ማለት ነው። እዛ ድረስ ነበር የምትጠብቀን እሷ ሳተኛ እኛን በጣም የምትከታተል እናት ስለነበረች በዛ የተነሳ እንደዚህ አይነት ነገር ሊያመልጧት የሚችሉ አይደለች። ስለ እናትሽ በኋላ አክቹዋሊ በሰፊው ታወሪኛለሽ፣ ብዙ ታሪክ ስላላት እናትሽም። ከዛ ይሄኛው ፌል አደረገ ማለት ነው ደብዳቤውን ሳታደርሽ እና በምን ገለጽሽለት? ኧረ ካቃማችኝ ደነገጥኩ። ሳልነግረው በቃ ክረምቱም አለቀ። ከዛ በኋላ እኔ ደግሞ የሽመቤት ትምህርት ቤት አይደለም የምማረው። እኔ የምማረው ራስ መኮንን ትምህርት ቤት ነበር። የተለያየ ቦታ ነበሩ ትምህርት ቤቶቹ። ስለዚህ ራስ መኮንን ቀጠልኩ። ከዛ በኋላ ልጁንም አይቼው አላውቅም። ከዛ ሃይ ስኩል ገባሽ ማለት ነው? ሃይ ስኩል ስትገቢ ደግሞ የሆነ የሚገርም ታሪክ ይነገርሽ ነበር ስለሆነ ልጅ አሉ። እሱን አጫውች። እንዴት ነው መሰለ፣ ካጠገቢ እኔ ብዙ ጊዜ ጓደኞቼ ወንዶች ናቸው። ለምን ያደግኩት በወንዶች መሀል ስለነበር እህት የለኝም እና 3 ወንድሞች ናቸው ያሉኝ። እኔ የቤተሰብ የመጀመሪያ ልጅ ነኝ እና አበባዮች ጨፍሬ እንደማላክ ታውቃለህ? ሆያውዬ ነው የምጨፍረው። ብዙ ጊዜ ሆያውዬ ጨፍሬያለሁ። ትንሹ ወንድሜን የመጨረሻውን የማሳደግ ኃላፊነት የኔ ነበር እና እሱን አዝዬ በቃ ሆያውዬ ሰፈር ለሰፈር ስዞር ነው የምከርመው እና እንደዚህ አይነት ህይወት ነው የነበረኝ እና ሃይ ስኩልም ዩኒቨርሲቲም በጣም ቤስት ጓደኞቼ ወንዶች ነበሩ እና መቀመጠውም ከወንዶች አጠገብ ነው። እዛ አብረን ቁጭ ያልን አንድ ልጅ ነበረና ሰፈራቸው ጎበዝ የሆነ ልጅ አለ እና ስለሱ በጣም ያወራለታል፣ ይወደዋል ይመስለኛል ስገምት። እና ስለሱ በቃ ኤቭሪዴይ ነው የሚያወራው። እሱ እንዲያርጉ እኔ ደግሞ ልጁን አላውቀውም። ሲወራልኝ ደግሞ የሆነ የሚወራልኝ ወሬዎች አንዳንዴ ጥሩ ሲሆኑ እንትን የምትለው ነገር አለ፣ ሳትፈልግ ወደዛ ነገር ውስጥ የመገፋፋት ማለት ነው። እና ልጁ በአጋጣሚ ጥሩ ውጤት ስታመጣ ሃይ ስኩል ላይ ኤሌመንተሪ ጥሩ ውጤት ካመጣ የመንግስትና የግል ትምህርት ቤቶች ስላሉ የግል ትምህርት ቤት ላይ እሱ እንደ ስኮላር ተሰጥቶት ማልቴዝ የሚባል ትምህርት ቤት ነበር በዛን ጊዜ ማለት ነው ይመስለኛል፣ ማልቴዝ መሰለኝ። እና እዛ ይማር ነበረ። እኛ ደግሞ የመንግስት ትምህርት ቤት ነው የምንማረው። ስለዚህ አሁን እሱ ስኮላር በጣም ጎበዝ ስለሆነ ተሰጥቶት እንደዚህ ትምህርት ቤት ነው የሚማረው ምናምን ይለኛል። በቃ እኔ ቀን በቀን ሲወራልኝ ልጁን በጣም ላይክ ማድረግ ጀመርኩኝ፣ መውደድ በጣም እየወደድኩት መጣውና አስበው ስለ አንድ ሰው 2 ዓመት ሲወራልህ ማለት ነው። ፕሮሞሽን እየሰራ ነው ማለት ነው ልጁ አንቺ ላይ ሳያውቀው። እና 2 ዓመቱ እንደዛ ካለፈ በኋላ ፕሪፓራቶሪ ገባን። ፕሪፓራቶሪ ስንገባ የእሱ ስኮላር አለቀና ወደኛ ጋር መጣ። ተገናኛችሁ?
አዎ ልጁ ይሄ ነው ብሎ አሳየኝ። አንድ ክላስ ነበርን ከሱ ልጅ ጋር ከሚያወራ ልጅ ጋር ማለት ነው። እና ስሙን ሲጠራው ምናምን ሳየው ልጁ አላመንኩም። በጣም ነበር የገረመኝ። ይሄ ልጅ ነው ሲወራልኝ የነበረው አልኩኝ። አለቃችን ሆነ የክፍል አለቃ ይመረጥ የለም በቃ አለቃችን ሆነ ምናምን እና በቃ ያለውን ኳሊቲ በትክክል የነበረው ሰው ነበር። ያኛው ልጅ ይነግርሽ የነበረውን ሆኖ አገኘሽው ክላስ ሆኖ አገኘሁት። እና በቃ ሳየው በቃ ለትምህርቱ በጣም ኮሚትድ ነው። የሚሰጠውን ኃላፊነት በአግባቡ ነው የሚወጣው። ምንም ነገር እንትን የማይል ሰው ነው። ከዛ አብሬው ልቀመጥ አላልሽም? ምን እንደሆነ ታውቃለህ? እኔ ሁሌም ጠዋት ጠዋት እመጣለሁ እና ደግሞ እንዳልኩ ከወንዶች ጋር ለሙለው የእሱ ጓደኞች የኔ ጓደኞች ናቸው። አብረን ነው ቁጭ ብለን ምን ስቀው ምን የምንለው ምናምን እና ምንም በቃ ላይክ እንደምወደው ውስጤ ያውቃል። አንዳንዴ ሳያስበውም እጄ ላቅፈው ይችላሉ። በቃ አይ ሰላም ልልክ ነው ምን ችግር አለው እላለሁ። ይህ ሀረር ሰው መሆን ደግሞ ትንሽ ነፃነት ይሰጣል። በቃ ስለዚህ እሺ እንደዛ በቃ እንትን እያልን 11ኛ ክፍል ጁኒየር የሚባል ትምህርት ቤት ጨረስን። 12ኛ ክፍል ወደ አቦከር የሚባል ትምህርት ቤት ሄድን። ፕሪፓራቶሪ በሙሉ ወደዛ ሙቭ አረገ። እዛ ከሄድን በኋላ 12ኛ ክፍል እንደምንም ተማርኩኝና መጨረስ አቃተኝ። መጨረሻ ላይ ስቲል አልነገርሽውም ማለት ነው? አልነገርኩትም። እሺ እዛ 12ኛ ክፍል መጨረሻ አካባቢ በቃ እያቃተኝ መጣ። ሳልነግረው ደግሞ ምንለያይም መሰለኝ። ኦኬ ፕሪፕ ኢንትራንስ ከወሰዳችሁ አይታወቅም። እሺ እዛ አንድ ቀን ለብቻው ቢሮ ገብቶ ሲወጣ ጠበቅኩትና አናገርኩት። ሁሉም ሰው ከሄደ በኋላ ማለት ነው። እሱ በዛን ጊዜ ደግሞ የሆነ ፍቅር ይዞት ይሁን ምን ይሁን አላውቅም እና የጥላውን ገሰሰ እንደማሞድጄሻለሁ የሚለውን ዘፈን ኤቭሪዴ ያዳምጥ ነበር በስልኩ ማለት ነው። እኔ ደግሞ እኔን ይመስለኝ ነበረ አላውቅም። እኔ አሁን ቅድም ደብዳቤ ጽፌ ምናምን ስትይ በቃ የደብዳቤ ዘመን የድሮ ዘመን ምናምን እኮ ብዬ እሺ በስልክም ነበረ። በስልክም ነበር። ቅዳሜና እሑድ ያው ክላስ ስለማይኖር በብዛት ደግሞ ቅዳሜ ላይ ክላስ ይኖራል። እሑድ ግን ክላስ አይኖርም። ሜካፕ ቅዳሜ ይኖራል። እሑድ እሱን መስማትም ማየትም ስለማልችል ስልኩን የቤቱን ተቀብዬ ከዛ ልጅ ደውልለት ነበር ባይዘው እና አያውቀኝም። ደህና ነህ እንዴት ነህ ውሎ አሪፍ ነው አውቆ ነው እንደማያውቅ ነው ወይስ ማን እንደሚደውልለት አያውቅም። በሌላ ስልክ ነው የምደውለው ማለት ነው። ጀስት ደህና መሆኑን ለመስማት ብቻ ነው የምደውለው። ያነሳል፣ የተለያየ ስልክ ስለሚደወልለት ደህና ነኝ ይላል፣ ያልቃል ማለት ነው። ከዛ መጨረሻ ላይ አናገርኩት። እዛ ሳናግረው ሪሌሽንሺፕ ላይ እንደሆነ ምናምን ነገረኝ ማለት ነው። በጣም ነው ያዘንኩት። ይሄ ሁሉ ጊዜ ጠብቀሽ ኦልሞስት ስንት ዓመት? 4 ዓመት ማለት ነው። 4 ዓመት 4 ዓመት ችለሽ ሳትነግሪው እንዴ ቆየሽ? በጣም ከባድ ነበረ። ግን ምን እንደሆነ ታውቃለህ? ይሄ ለምሳሌ ኢንቲሜሲው ከሱ ጋር የነበረኝ የሱ ጓደኞች የኔ ጓደኞች መሆናቸው አብረን መጫወት መሳቃችን ያ ነገር ትንሽ ሪሊፍ ይሰጠኝ ነበር፣ መደወል መቻሌ ምናምን። ግን ትልቁ ያስፈራኝ ነገር ግን መለያየቱ ነበረ። ይሄ ወደ ዩኒቨርሲቲ መሄዱ እንደውም ምን አድርገን እናውቃለን? ታውቃለህ? የሆነ ሌላ ዩኒቨርሲቲ እንዳንመደብ ብለን እዚህ ቅርብ ያሉ ዩኒቨርሲቲዎች ሲግኒቸሩን ለትምህርት ቢሮ አስገብተን ነበር። የሚገርም ነው። ለምን ቢያንስ ሁላችንም አንድ ቦታ ይደርሰናል የሚል ነገር እኔ ጋር ነበረና ከዛ ፈርመን ምናምን ሲግኒቸር አስገብተን ነበር የዛን ጊዜ። ፕላስ ደግሞ እኔ በቃ እንዲያድግ እንዲለወጥ በጣም ስለምፈልግ ማለት ነው። እነዚህ አሁን እሱ ሁሉም ትምህርት ላይ ጎበዝ ነው። እነዚህ ስፖርት፣ ሙዚቃ ምናምን የሚባሉ ትምህርቶች ላይ ትንሽ ሰነፍ ነገር ነው እና ሁሌም እነሱን ያጠና ነበር። ሲከብደው እኮ እንዳስኮርጀው ነው እና እጠብቀዋለሁ። ከፈተና ሳይወጣ አልወጣም። ደግሞ ስማችን ተከታታይ ነው ፊደሉ ማለት ነው እና በቃ አንድ ላይ ነው ፈተና የሚደርሰን ምናምን አንድ ሩም ነው የምንቀመጠው። በቃ እሱ ዞር ብሎም ላያየኝ ይችላል። እኔ ግን የእሱን ኤቭሪ እንቅስቃሴ ይከታተላል። እንዲከፋው አልፈልግም ምናምን። የሆነ ነገር ግቢ ውስጥ ራሱ መብላት ከፈለኩኝ ማለት ነው ሆን ብዬ እሱ ባለበት ቦታ ወስጄ ነው የምበላው። በቃ የሆኑ ነገሮችን አደርግ ነበረ። የሆነ ፍቅርህን የምትገልጽበት ወይ ማሳየት ሞክረሻል? በጣም እሺ። እና ያ ነገር ግን እሱን እየገባው አልነበረም ይመስለኛል።
ከዛ እንደዛ ሪል ሪሌሽንሺፕ ላይ ስለነበረ ነው ወይስ እንዲገባው ሳይፈልግ ቀርቶ ነው? አልነበረም። ምን እንደሆነ ታውቃለህ? ቀኗን በጣም አስታውሳታለሁ። እኔ ዓርብ ዕለት ጠይቄው ከዛ በኋላ እሱ ሰኞ ዕለት የሚወዳትን ልጅ ጠየቃል። እሺ እና በቃ ከዛ ምን ሆነ ጠየካት ተባለ። ልጅቷን ደግሞ ብዙ ወንዶች ይፈልጓት ነበረ። ከ1 እስከ 8 አብረን የተማረ ልጅ ናት እሷም ማለት ነው ከኔ ጋር። እሱን የምናውቀው ሃይ ስኩል ነው። ከዛ ሲባል ጽዮን እኮ ዓርብ ዕለት ጠይቀኝ ነበረ ለዛ ነው የጠየኳት አለ። እና በጣም ቁርጡን ለማወቅ ነው ማለት እሱም ቁርጡን ለማወቅ እኔም ለሱ ምን ሆንኩት ማለት ነው አቅም ነው የሆንኩት በዛን ታይም ማለት ነው። እሱ ሌላ ፍቅር ውስጥ ነው፣ እኔ ደግሞ በዚህ ጋር እሱን ወደዋለሁ። አስበህዋል? ከዛ በኋላ እሷ ምን ቢያለችው እንገርም ነው። እሺ እዛ እምቢ ብላው ይሄ ታሪክ እንግዲህ 12 ተፈተንን ምናምን አለቀ። ከዛ ምድብ ወጣ። እኔም በቃ ወዲያው እንደተፈተንኩኝ ወደ አዲስ አበባ መጣ። ዘመዶች እዚህ ስላሉ ለምን ረፍት አላደርግም ብዬ አዲስ አበባ መጣሁ። አዲስ አበባ ሆኜ አዲስ አበባ ዩኒቨርሲቲ እንደደረሰኝ ተነገረኝ። እዛ ስትመጪ ግን በቃ የሆነ ተስፋ እንደመቁረጥ ብለሽ ነው ትተሽ የመጣሽው? ተስፋ እንደመቁረጥ ሳይሆን በቃ እንትኑ አናደደኝ። ይሄ እኔ ስላረኩት ያደረገው ነገር ለምን ላይ ስሜቱ ካለው መናገር ነበረበት። እኔ ፑሽ እስከማደርግ ድረስ ጠብቆ የእሱን ፍቅር ለሌላ ሰው መግለጽ ነበረበት ወይ የሚለው ነገር ውስጤ በጣም ጥያቄ ፈጠረ። ጓደኞቼም ደግሞ ለምን እስከዛሬ አይነት ነገር አሉኝ። ለሱ ደግሞ ያላቸውን ነገር አቅ ነበረ ላይክ የሚናገሩት ነገርም ስለነበረ እሱን ሸሻው ነበረ። ከዛ በቃ ያን ነገር እንትን ማለት አልፈለኩም። በቃ ከሐረር ኦልሬዲ ኦፖርቹኒቲውን ካገኘው ለምን አዲስ አበባ አልሄድም እንደውም አልኩኝ እና አዲስ አበባ መጣሁ። ክረምት አለፈ፣ ምድብ ወጣ። በአጋጣሚ ሆኖ አንድ ግቢ ተመደብ አዲስ አበባ ዩኒቨርሲቲ መጣችሁ? 5 ኪሎ 5 ኪሎ። እሺ እንዴት ቀጠለ? 5 ኪሎ 5 ልጅ አይደለም የተመደበው ወደ 10 ልጅ ከአንድ ትምህርት ቤት ማለት ነው። አንድ ትምህርት ቤት። ይህ ነገር ግን እንደው አጋጣሚ ይሁን ፐርፐዝሊ አላውቅም፣ ግን ያጋጥማል ይመስለኛል። እኔ ጅማ ዩኒቨርሲቲ ስንመደብ እንደዛ ነበር። ወደ 12 15 አይ ቲንክ ምንደርስ ልጆች ነበር እንደዛ። ከዛ አዲስ አበባ ዩኒቨርሲቲ መጣችሁ? ደን አዲስ አበባ ዩኒቨርሲቲ መጣን። ከዛ በኋላ እሱ ሐረር ላይ የሆነ ነገር የጀማምረው ነገር ነበር መሰለኝ፣ እርግጠኛ አይደለሁም። እና እዛ ልክ ትምህርት ከመጀመሩ በፊት የሆኑ ጨዋታዎችን ትሩዝ ኦር ዴር አይነት ጨዋታ እንጫወት ነበር። አንድ ዶርም ነው እኩል የተያዘልን ማለት ነው ለሴቶቹ፣ ወንዶቹም እንደዛ 10ዎቻችንም አንድ ዶርም፣ ወንዶቹም እንደዛው። ብዙ የሐረር ልጆች አንድ ላይ ነበር የያዙትና ስንጫወት ምናምን ኢንፎርሜሽን ሰማሁ። አንዷ ጓደኛዬ የጠየቀችኝ ስሙን ጠቅሳ እኔ እሷ እንደምትወደው አውቃለሁ። ከኔ የበለጥ እንደውም መውደድ ያላት እሷ ይመስለኛል፣ እንደውም ሳስበው ማለት ነው። ለራሴ አላዳላም እላለሁ ብዙ ጊዜ የእሷን ሳይ ክላስ ውስጥ የምትሆንበት መንገድ ምናምን። እቺ እንግዲህ ሌላ ልጅ ናት እና እሱን ሳይ እሷ ደግሞ ምልክቶቹን ከአንቺ በላይ አጉልታ ታሳያለች። ታንኪዩ እንደዛ አይነት ነገር ነበራት እና በደንብ እንትን ኖቲስ አድርጊያታለሁ። እሷን በደንብ ገብታኛለች። ከዛ ጥያቄ ጠየቀች። የእሷ ተራ ነው የኔ ተራ ደረሰ ማለት ነው። እኔ ተጠያቂ እሷ ጠያቂ። ይሄ አሁን ዶርም ውስጥ ጌም ስትጫወቱ ማለት ነው? ስንጫወት ማለት ነው። እና አሁን መጥቶ ቢጠይቅሽ እሺ ትያዋለሽ ያለች ታሪኩን ካወራው በኋላ ማለት ነው። ጠይቀሽው ታውቂያለሽ? አዎ። ትወጂዋለሽ? አዎ። አላሸውም። ከዛ አሁን መጥቶ ቢጠይቅሽ እሺ ትይዋለሽ ተባለ። ደነገጥኩ። አልጨረስኩም። ውስጤ ፍቅሩ አለ በዛን ታይም ገና 2 ወር ነው። በጣም በቃ ምን ልመልስለት ዝም አልኩ። በቃ ተናደደች። አሁንም ትወጂዋለሽ ማለት ነው ብላ ጌም ኦቨር አለች፣ ወጣች። እኔም መልስ ሳልሰጥ ማለት ነው የዛን ጊዜ። እንደዛ ሆኖ ግቢ የተለያየ ተመደብን። እኔ ምርጫ ዕለት አልነበርኩም እና እኔ 4 ኪሎ ገባሁ ኮምፒውተር ሳይንስ ዲፓርትመንት፣ እሱ ደግሞ 5 ኪሎ ሲቪል ዲፓርትመንት ገባና እንደዛ ተለያየን ማለት ነው። ግን 4 ኪሎ ይመጣ ነበር። ሲመጣ ስፔሻሊ ደግሞ ከሴት ጋር ካየሁት በቃ አልችልም፣ ቀኔ ነው የሚበላሸው። በጣም ይከፋኝ ነበረ በጣም ማለት ነው። እና ሳየው ምናምን ተደብቄ አየዋለሁ። ከዛ ገብቼ አለቅሳለሁ። ምን ሆንሽ ዶርም ሲሉኝ ምንም አልሆንኩም እላቸዋለሁ። የምረበሸው የዛን ጊዜ ነበር።
እና እንደዛ እያልኩኝ እንትን አደረኩኝ። ኮምፒውተር ሳይንሱን አልቀጠልኩበትም። ወዲያው ግቢ ቀየርኩኝና ህንፃ ኮሌጅ ገባሁ። ወደ ልደታ ማለት ነው። ልደታ እዛ ገባሁ። እዛም አልቀረልኝም። እዛም ይመጣ ነበር። አንቺን ለማየት ነው የሚመጣው ወይስ ጉዳዮች ሌሎች ጉዳዮች ስላሉ? አንገናኝም። እኔ ለማየት አይደለም የሚመጣው፣ ጉዳዮች ይኖሩታል እኔ ዙሪያ በቃ እና ይመጣል። እዛም አይቼዋለሁ። ግን እዛ ምን ነበረ ከሀረር እንደዚህ ከኛ አብራ የመጣች ከኛ ጋር አንድ ልጅ ነበረች፣ የኛ ክላስ ልጅ፣ የኔ ቤስት ፍሬንድ ማለት ነው። እሷም ታገኘዋለች፣ እነሱንም ያገኛቸዋል። እኔ ግን በሞት አላገኘው። የወንዶች ዶርም ሩቅ ነው፣ ይመጣል ዶርም ይገባል ምናምን። እሱ ግን እንደዛም ሆኖ ማለት ነው መንገዱና የሴቶች ዶርም ፊት ለፊት ነው። ተፋጥጣለሁ ማለት እንደዛ ነገርና አንገቴን አውጥቼ ሲያልፍ አየዋለሁ። ወደ ላይብረሪም ከመጣ አየዋለሁ ምናምን እና አይቼው የአይን ራቤን አስታግሼ ሀይም ሳልል ማለት ነው ወደ ዶርም እመለሳለሁ ማለት ነው። ያ በጣም ገራሚ ነው። እንደዚሁ እየቀጠለ በኋላ እሱም ይሄ ስሜት ተፈጠረ ልበል እሱ ጋር ከሆነ ታይም በኋላ 4ኛ ዓመት ሆነን ይመስለኛል። እንደዚህ አይነት ጥያቄዎች እኔ ምን አደርግ ነበር መሰለ፣ እንደዚህ ሰው ያደርጋል እንዲህ እስከምል ድረስ ፌክ ፌስቡክ ከፍቼ ያውቃለሁ እሱን ለማውራት። እዛ አውራው ነበር። መጨረሻ ላይ አወቀኝ። ወሬዎቼ ገቡት። ወሬዎች ጽዮን ነሽ እንዲህ ያለ ማለት ነው። አንድ ቀን ዘጋሁት ማለት ምን እንደምታወሪው ግን ብዙ ነገር በቃ ስለ ህይወቱ ምናምን እንዴት እንደሚኖር ብሎ እንዴት እንደነበር መምከር ካለብኝ መክረዋለሁ ምናምን ነገር ብዙ ነገር ነበር የምነግረው። በቃ እንደ ጓደኛ ፖዚቲቭ ነገሮች ነው የምታወሪው? በቃ ለእኔ ሴንስ የሚሰጠኝ ምንድነው ከእሱ ጋር ማውራቴ ነው። የሌላው ነገር አይደለም። በቃ ስላወራሁት ደስተኛ ነኝ። ለምን ያንን ሰው ስለምወደው ማውራቱ ራሱ ለእኔ ትልቅ በቂ ነገር ነበር በዛን ታይም ማለት ነው። እዛ ያ ነገር ሲፈጠር ራሱ ማለት ነው ፌስቡክ ምኑም ካለቀ በኋላ ምናምን እሱ ላይ ያለውን ፍላጎት ሳይ ራሱ ማሰብ ጀመርኩኝ። ምንድን ነው ኃላፊነቴ እዚህ ሪሌሽንሺፕ ውስጥ የምር መግባት አለብኝ የሚለውን ነገር ማለት ነው። ፖዚቲቭ ነገር እየሆነ በሚመጣበት የመምጣት ፕሮባቢሊቲ እያየው ሲሆን ምንድን ነው ኃላፊነቴ? እኔ ዩኒቨርሲቲ ተማሪ ነኝ። ከአንድም 2 ዲፓርትመንት ቀይሬያለሁ። ስለዚህ አቺቭ ማድረግ ያለብኝ ነገር አለ። የቤተሰብ ኃላፊነት አለ የሚሰጡክ ማለት ነው። የቤቱ የመጀመሪያ ስለሆንሽ እና ሁሌ የምባለው ነገር አለ። አንቺ ዩኒቨርሲቲ ከገባሽ እነሱ ዩኒቨርሲቲ ይገባሉ። አንቺ የሆነ ነገር ላይ ፌል ካረግሽ እነሱን ፌል ያደርጋሉ እባላለሁ። የቤተሰቡ ሮል ሞዴል ትክክል። ስለዚህ ያን ነገር ማጣት አልፈልግም። ለምን ይዤ ገደል የምገባው የኔን ህይወት ብቻ አይደለም የታናናሾቼንም ነው። ለምን በዛ ሪሌሽንሺፕ ሰክሰስ ካልሆንኩ ማለት ነው። እሱም በጣም ፈራው ነበር እና በቃ ድሮም የሚገርም ነገር ልጅ ሆኜ በተለይ ደግሞ ሃይ ስኩል እየነበርኩኝ ሁሌም ለሊት ተነስቼ ማለት ነው አባቴ ልክ 6 ሰዓት ይተኛል። 6 ሰዓት ሲተኛ እኔን ቀስቅሶ ነው የሚተኛ። ትንሽ አጥኝ ብሎኝ ማለት ነው። በጣም ነበር ማጠናው። ከዛ ሁሌም ጸልይ ነበር አዲስ አበባ ዩኒቨርሲቲ እንዲደርሰኝ፣ ኢንጂነሪንግ እንድገባ፣ ዩኒቨርሲቲ እንድገባ በጣም ነበር የምጸልየው። ሁሌም ለሊት 6 ሰዓት ማለት ነው እና አጠናለሁ። እስከ 10 ሰዓት አጠናለሁ። እና ያ ሁሉ የለፋውበት እነዛ እንቅልፍ ያጣውባቸው ለሊቶች ትዝ ይሉኛል። እና አቅሜን ደግሞ አላውቀውም። ሳላገኘው እንደዚህ አቅሜ ተፈተነ ሳገኘው ምን ሆናለሁ ብዬ ፈራ ነበር። ፊል ላደርግ እችላለሁ በጣም እሱ ስለሚያስፈራኝ ማለት ነው። በተቻለኝ አቅም ኦፖርቹኒቲው እንኳን ቢመጣ መቀበል አይነት ሰው አልነበርኩም። ወደዛ አይነት ሁኔታ ሲመጣ ነገሮችን ይችላ ማለት ምናምን ጨመርኩኝ ማለት ነው። እና ፎከሴ በሙሉ ትምህርቴ ላይ መሆን ጨመረ። በቃ ጥሩ ውጤት ማምጣት ቢቻል በማድረግ መመረቅ፣ ካልተቻለ ደግሞ ተመርቆ ለቤቱ ሮል ሞዴል መሆን የሚለው ነገር በጣም ለእኔ ትልቅ ነገር ነበር በዛን ጊዜ። ስለዚህ እንደዛ እያልሽ ገፋሽ። ደንከሱ ሲመጣ ተቀበልሽ ወይስ ሪጀክት አደረግሽ? አዎ ፎርዚር ላይ ነው እና እኔ ደግሞ ፎርዚር በቃ የሆነ እንደምትመረቅ ምናምን የምታውቅበት ጊዜ ነው። እኔም ደግሞ በዛን ጊዜ በቃ ኦልሞስት እያለቀ ነው ብዬ ስላሰብኩኝ ሪሌሽንሺፕ ውስጥ ነበር።
ኦኬ ሌላ ሪሌሽንሺፕ ውስጥ ገባሽ? እሺ በቃ እሱም መምጣቱን እየቀነሰ ምናምን ሲመጣ እኔም ሌላ ሪሌሽንሺፕ ጀመርኩ። ጥያቄውም ሲመጣ አክሴፕት የማድረግ እድሌ በጣም ሎ ነበረ። እንግዲህ እምቢ እንደተባልኩት እምቢ አልኩ ማለት ነው። ኦኬ ሞሮፍ እንግዲህ አሁን እዚህ ውስጥ በብዛት የሪሌሽንሺፑም እንዳለ ሆኖ የፍቅር ስሜቱ እንዳለ ሆኖ ቅድሚያ የሰጠሽው አይ ቲንክ ለቤተሰብ ነው። ሮል ሞዴል መሆን አለብኝ የሚለው ለታናናሾችሽ ለወንድሞችሽ። ይሄ የፍቅር ህይወትሽን የበደለው ይመስልሻል አሁን ላይ ስታስቢው? እሱን ለማለት እንኳን ይከብደኛል። ለምንድን ነው ያልተበደለው? አንዳንዴ በህይወት የምታረጋቸው እያንዳንዱ ነገሮች በጊዜ መሆን አለበት ብዬ ማመን ሴት ነው። ገባክ? አሁን ለምሳሌ ህፃን ልጅ አጥንት ብትሰጠው ይግጣል አይግጥም? ይከብደዋል አይደል? ልክ እንደዛ ማቹር ባልሆንክበት ጊዜ እየፈራ የኛ ዩኒቨርሲቲዎችን ታውቃቸዋለህ። ቤተሰብ የሚጭንብህን ኃላፊነት ታውቀዋለህ እና ያስፈሩሃል። ብዙ የምትፈራቸው ነገሮች አሉ። ፈተና ሲደርስ ቴንሽን አለ፣ እንደገና ሴትነቱ አለ፣ ብዙ ስትራግል የምታደርገው ነገር አለ ዩኒቨርሲቲ ላይ ማለት ነው። እና እነዛ ስትራግሎች በበዙበት ሁኔታ በጣም ጠንካራ ሰው ካልሆንክና አቅምህን ካላወቅ እንትን ነው የሚሆንብህ፣ ዓላማህ ያስቀርሃል። ገባ? ፍቅር ደግሞ ሁሌም አለ ብዬ ማመን ሰው ነኝ። ስለዚህ ልክ በትክክለኛው ጊዜ ሲሆን ታጣጥመዋለህ የፍቅር ጣዕሙን ራሱ ማለት ነው። እንደዛ ብዬ ስለማስብ አሁን ባለሁበት ጊዜ ተጎዳው ብዬ ወይም ደግሞ እንደዛ ባለማድረጌ የምቆጭበት ነገር የለም። እንደውም አተረፍኩ። በህይወታችን አንዳንዴ ነገሮች ምን ያደርጉናል መሰለህ? ይጠብቁናል፣ አጥር ይሆኑናል። እነዛ አጥሮች ሌሎች እንትን ላለመጉዳት ብለን ያደረግናቸው ወይም ኃላፊነታችንን ለመወጣት ብለን ያጠርናቸው አጥሮች እኛንንም ይከልሉናል። ገባ? እኔን ከለሉኝ። ለምሳሌ ሪሌሽንሺፕ ውስጥ በሆን ኖሮ አስታውሳለሁ አንድ ጓደኛዬ በቃ እንደዚህ ከሀረር ልጅ ጋር በጣም ቤስቶና ምናምን አብረን ከመጣን ጋር ሪሌሽንሺፕ ጀምራ ፌል አድርጋለች በትምህርቷ። የኔ ስጣ ምን ይሆን ነበር እላለሁ። አሁን ከአንተ አልፎ ነው እኮ ቤተሰብ ጋር ነገር የሚመጣው። ሮል ሞዴል የምትሆነው እኮ አንተ ራስህን አሸንፈህ ነው። ስለዚህ ራሴን በማሸነፌ መጀመሪያ የራሴን ህይወት ነው ያሳመርኩት። ከዛ በእኔ ማማር ውስጥ ነው ወንድሞቼ ምን ያደርጉት ሰክሰስፉል የሆኑት ማለት ነው። ሁሉም አሳኩ አይደለ? በጣም በወንድሞቼ በጣም ደስተኛ ነኝ። ያ በጣም ደስ የሚለው ነገር እሱ ነው። ሌላ እንደው ወደ ኋላ ልመልስሽና ወደ ሀረር ልውሰድሽ። የሆነ ጊዜ በጣም ያው ትጠነቀቂያለሽ ለወንድሞችሽ እና አንዴ ከሆነ ልጅ ጋር አዩሽ፣ ታናሽ ወንድምሽ አየሽ እና ምን አሉሽ? የዛን ጊዜ እንዴት ነበር መሰለ? ሲጀመር ወንዶች ላለማውራት በጣም ነው የምጥረው፣ ወንድሞቼ ባሉበት ሰፈሬ ላይ ማለት ነው። ግን እኮ ትምህርት ቤት ጓደኞቼ ወንዶች ናቸው እና እንደዛ ሆኖ እኔ አላቀም ልጁ ይወደኛል። ከዛ ሊያናግረኝ ፈልጎ ሀረር ደግሞ ጀጎል ነው፣ ሁሉም ጠባብ መንገድ እና በጀጎል በአቋራጭ መሄድ እኔ ደግሞ ወዳለሁ አስፋልት ከመሄድ። ከዛ ሁሌም በሚሄድበት መንገድ ጠብቆ አናገረኝ ማለት ነው። ብዙም አላናገረኝም እኮ ልጁ ራሱ። እኔ አባቴ በጣም ይፈራል እዛ ሰፈር፣ ሌላም አያት ያሉበት ሰፈርም ማርሻል አርት ይሰራልና በቃ ያበበ ልጆች ናቸው ከተባለ በጣም አያቴ ራሱ እንዴት በቃ ሰፈር ውስጥ ምናምን በቃ አያቴ ኃይለኛ ናት፣ የአባቴ እናት እና በቃ እሱን ተማምና ምናምን ጥርግርግ አድርጋ ሰፈሩን ትሰድባለች። ከዛ በኋላ ትደውልና ሊገሉኝ ነው ናልኝ ትላለች ማለት ነው። ከዛ ልጅ አበባ አሁን ይመጣል ትላለች፣ አጥር ላይ ቆማ ማለት ነው። እሱ ይመጣል። እዛ ሲመጣ የሰፈሩ ሰው በቃ ምንም መኩሪያቸው ነው ማለት ነው። አዎ። እና እንደዛ ስለሆነ በጣም ሰው ያከብረናል። የኛም ቤተሰብ ደግሞ ይሄን ያህል አባቴ ስራ፣ ቤት፣ ስፖርቱን በቃ ከዛ ውጪ ሌላ ነገር ውስጥ አታገኘውም። በቃ ክትት ያለ ቤተሰብ ነው። በዛ የተነሳ ማለት ነው ሁሉም ሰው ያከብረናል። ከዛ ጠብቆ ሲያናግረኝ ለካ ወንድሜ አይቶኛል። ገና እኮ ልጅ ነው እሱ፣ እኔም ገና አጎጠጎጤ እንኳን መውጣቴ ነው ማለት ነው። ከዛ ሲያናግረኝ እኔ ልጁን ደግሞ እኔ ያልቀርበው ምናምን አላውቀውም በደንብም ማለት ነው። ከዛ ጠበቀና እናቴ ስትወጣ ቅድም ያናገረሽ ልጅ ምንድን ነው አለኝ ማለት አልኩት። ያው ስለሰለ ቆይቶ ማለት ነው። እሺ እንዴ ማለት አልኩት። አይ ቅድም ያናገረሽ ልጅ ሌላ ቀን ግን ባይደገም ጥሩ ነው አለኝ ኮስተር ብሎ።
ደነገጥኩ ማለት ነው። ይህን ያህል እኔ እንደዚህ ፎሎ የሚያደርጉኝ አይመስለኝም ነበር። ደነገጥኩ በቃ። ከዛም በኋላ አላወራም እንደዚህ ጀጎል ለጀጎል ምናምን በጭራሽ። በጣም ገራሚ ነው። የሆነ ጊዜ ላይ ማዘርሽ አይ ቲንክ በፍቅር ህይወት እንደ ሮል ሞዴል የምታያት ይመስለኛል። እና እርሊ ነው አይደለም የተጋቡት? ከዛ የሆነ ጥያቄ ስጠይቀው ነበር አሉ ስሰማ፣ ገና ልጆች ናችሁ ምን ትበላላችሁ ምናምን ተብለው እና የሆነ የሚገርም መልስ መለሰች እናትሽ ማለት ነው። ምን አለች? የሚገርም መልስ ነው እና ስሰማው ራሱ ባይዘው ያስቀኛል። እሷ ራሱ እንዲህ አልች ስላት ስለምታፍሪ ሁሉ አላቅም ምናምን መልስ አሰጠኝ። እንዲህ ብለሻል አይደለ ስላት ማለት ነው። እና ምን ተፈጠረ መሰለ፣ እናቴ በጣም ፈጣን ናት፣ በትምህርቷ በጣም ጎበዝ ናት፣ ለቤተሰብ በጣም ታዛዥ ናት። በቃ የሆነ ፈጣን ሰው ታውቃለህ የሚባል ነገር አለ። አንድ ግጥም ላይ ካልተሳሳትኩኝ በእውቀቱ ስዩም ያላት ሴት በአንድ እጇ ሹራብ እየሰራች በአንድ እጇ ሹሩባ እንደዛ ትመስለኛለች። ታውቃለህ በቃ እዚህ ስትላት እዛ ስትላት እዚህ። አሁንም እንደዛ ናት። በጣም ፈጣን አክቲቭ፣ ነገሮችን ማድረግ የምትችል፣ ሰውን መርዳት የምትወድ፣ በቃ ለቤተሰቧ ሁሌም ቅድሚያ የምትሰጥ ጎበዝ እናት ናት። እና በዛ ውስጥ ያኔ እየተማረች 9ኛ ክፍል እያለች ነው ወደ ትዳር የገባችው። እና ስፖርት ያሰራት ነበር አባቴ። ምግብ ቤት ነበራቸው። እዛ ሲመጣ ነው ያያት እና በጣም ይወዳታል። እሷ ከሌለች ምግብ አይበላም። እና ሲመጣ ራሱ ማለት ነው አንድ እንጀራ አስቀርቦ ግማሹን እንጀራ እንዲከፍልና ይሄ የእልፌታ ነው ይባላል። እናቴ እልፍነሽ ነች ስሟና ይሄ የእልፌታ ነው ብሎ ግማሹን በልቶ ነው የሚወጣው። ኢቭን አይጨርሰውም። እምቢ ሲባል እምቢ ያለችው ጊዜ አሉ ጭንቅላቱን በሻሽ አስሮ ነው የመጣው። በጣም ራሱን አሞት ማለት ነው። እና በጣም ነበር የሚወዳት። እና እሷም በቃ ስታይ ቁም ነገር ያለው አይነት ሰው ሲሆንባት እሺ ያለችው፣ ቤተሰብ ምንም እንትን ሳትል በቃ አገባለሁ አለቻቸው ማለት ነው። ከዛ እህቶቿ ምናምን ኧረ ተይ አንቺ ገና ልጅ ነሽ እኮ ምን ያደርግልሻል ትዳር አሏት ማለት ነው። ከዛ ምን ትበላላችሁ? እሱ በዚህ ላይ ስራ ተፈናቅሎ ነበረና ስራ የለው ምናምን ስትባል ፍቅር እንበላለን አለችና ወጣች አሉ ከቤት። በጣም የሚገርም ነው። እንደዛ ብላ ነው ትዳር ውስጥ የገባችው እናቴ። ያ ከዛ ደግሞ እንደ አስታራቂ ሽማግሌም ነገር ያደርግሻል በልጅነቴ አሉ። የሆነ ጊዜ ተጋጭቶ አስታራቂ ነበርሻሉ? አዎ ምን ተፈጠረ መሰለ፣ አባቴ ሀረር የአባቱ ቤት ነበርና እንዲወስድ እሳቸው ማረፉና የሚረከበው ስለሌለ ና ተባለ። ሲባል እሷ ወደ ሀረር አልሄድም አለች፣ አገሩን አታውቀውም ምናምን ነገር። እንደዛ ስትል ምን አለ በቃ ልጅ እንካፈልና እንለያይ ተባሉ። አንድ ሴትና አንድ ወንድ ነው ያላቸው። እሺ እናደረጉ። እኔ አባቴ ብዬ እሪ አልኩ። በቃ እሱ ሴቷን ይሰድ አንቺ ወንዱን ውሰጂ ተባለ። እኔን ይዞኝ ሄደ ማለት ነው ወደ ሀረር። ከዛ እኔ ሀረር ሄድኩኝ። አስበው እንግዲህ ትልቅ ግቢ ነው፣ ብቻውን ነው ያለው፣ ማንም የለም። እኔን ቁጭ አድርጎ ነበረ እንትን የሚሄደው ስራ ፍለጋ ማለት ነው፣ ስራ ስላልነበረው። ከዛ ሲወጣ እኔ ይታመማለሁ፣ ወባ ይዘኛል። ያው የእናት አንጀት ደግሞ ይሄ 6ኛ ዋስ አላቸው፣ ይገባቸዋል። እና በጣም ትጨነቃለች እሷ አዲስ አበባ ሆና አልቻለችም። ልጄ የሆነ ነገር ሆናለች ትላለች ሁሌም ማለት ነው። ከዛ በቃ ወንድሜን ይዛ ወደ ሀረር መጣች። አልቻለችም። ስትመጣ የምርም ታመሚያለሁ። ይገርም ነው። ከዛ እኔን አስታማ በዛው 2 ልጆች ደገመች እላለሁ። ዋው ይሄ ደስ የሚል እንትን ይመስለኛል። በጣም አሪፍ ሞመንት ነች። መቼም በመታረቃቸው ብዙ አትርፈዋል በአንቺ ምክንያት። ስለዚህ እስቲል አብረው ናቸው። በጣም ጥሩ። ከሀረር ወደ አዲስ አበባ እንምጣና ወደ አዲስ አበባ ሙቭ ካረግሽ በኋላ የሀረር ባህሪው የሀረር ሰዎች ባህሪ አለ አይደለም? ይሄ ነፃነቱ፣ ጮክ ብሎ ማውራቱ ምናምን ነገር እና ነገሮች ላይ ደግሞ የመሰላቸት ስሜት ከተሰማቸው ሁላችንም እንደምናውቀው አቦ ምናምን ይላሉ። እና አንድ ቀን ባንክ ቤት ሄድሽ፣ ምን አጋጠመሽ? ምን ገጠመኝ መሰለ? የዛን ጊዜ የሀረር ባህሪ ጭራሽ አልጠፋም። ደንታ የለኝም። ስናገር ፊት ለፊት ነኝ።
በቃ የሆነ መደበቅ ምናምን አልችልም። የቱ እንደሚደበቅና የቱ እንደማይደበቅ ሁሉ አላውቅም ማለት ነው። ብዙ ቀን ተቆጥተውኛ ቃሉ እንደውም ካስታወስከኝ አይቀር አንድ ቀን ምናምን መሰለ ቤት ገና የመጣው ሰሞን ነው። ዩኒቨርሲቲ ገና መመደቤ ነው። እዛ የጮኩ ነው የማወራው። ደንታ የለኝም። አያቶቼ ጋር ነኝና ወንድ አያቴ ደጅ ቁጭ ብላ ፀሐይ ሊሞቅ ከዛ ከቤት ወጣውና አያቴ እስቲ ፍቅር ታሪክህን ንገረኝ በእናትህ እንዴት ነው የጠበስካት አያቴን አልኩ ማለት ኤቭሪባዲ ዝም ማለት ደነገጡ። ምን ሆነሽ ነው አልኩ። ሳምን ችግር አለው አልኩኝ። እንደዛ ነው የምለው። አቦታውና ያወራበት አልኩኝ ማለት ነው። ደስ አለው እሱ ነገረኝ፣ እንዴት አያቴ እንደጠበሳት ምን አይነት ቆንጆ ሴት እንደነበረች እዛ ታሽቶለት እዚህ እሷን እንዴት እንዳገባ ሁሉ ነገረኝ። ሌላ ቦታው ነው ወሎ ማለት ነው። ወሎ ታሽቶለት ነው የመጣው አዲስ አበባ። እዛ እሷ አዲስ አበባ ሲያገኛት በቃ በጣም ወደዳት። የሆነች ጥቁር የምታብረቀርቅል ለምትመስለው አለኝ አገላለጽ ራሱ ማለት ነው። ከዛ ሲሰሙ ደነገጡ ማለት ነው። ለካ እኔ መጠየቄ እነሱ የማያውቁትን ታሪክ እንዲያውቁ አደረጋቸው እና እንደዚህ አይነት ሴት ነበርኩ። እና ምግብ ራሱ ምናምን እኔ ቤቴ ሲመጣ ሳስጡታ ምንድን ነው የምለው ማለት ነው። ይሄ መቆጠብ መናገር እንትን ማለት ማፈር የለም። ሁሉ ነገር እኔ ጋር ፊት ለፊት ነበረ። እና ያኔ ባንክ ቤት ሄጄ እኔ የሆነ በጣም ርቦኛል፣ ደክሞኛል። እዛ ሰው ተሰልፏል። አቦ ቶሎ ቶሎ ስጠናኛ ርቦናል እኮ አልኩኝ። ከዛ ስል ምን ነው ልጅ አሉኝ አንድ አባት። ምን ነው አባቴ ስላቸው ብታፈቅሪም አንቺ ልትናገሪ ነው አሉኝ ማለት ነው። ኧረ አፍቅሬ ተናግሬያለሁ አልኳቸው ማለት ነው። ቁርጦት ነው እኮ እንደዛ ስላቸው አይ የዘንድሮ ልጅ አሉ በቃ። እና እሱን አስታውሳለሁ። በጣም የሚገርም የፍቅር ታሪክ ነው ያለሽ። የዛኔ ግን ሀረር እያለሽ የ8 ዓመት ምናምን አይነት የፍቅር ጉዞ የሚመስል የሆነ የፍቅር ደብዳቤ ጽፈሽ ነበር አይደል? በግጥም አድርገሽ። ግጥም እኛ ቤት ይሞከራል። እስቲ አንብቢልን እሱን ግጥም። የ8 ዓመቱን እንኳን አልያዝኩትም። የሆነች የግጥም ደብተር ነበረችኝ ጠፍታብኛለች። ያን የጻፍኳቸው ማለት ነው። ግን ያው ትንሽዬ ነካካሁት። ያው ግጥም ላይ ጎበዝ ነኝ ብዬ አላስብም። ስሜቱ አለኝ። አይተን ሰምተን እንፈርዳለን። መልካም። ዲያሪሽ ነች? አጀንዳ ዲያሪ ትጽፊያለሽ? ድሮ? አዎ። አውቶግራፍም አለኝ። ያው ከእሱ ጋር የሚገናኝ ማለት ነው። አዎ ይኖራል ብዙ። እርግጠኛ ነኝ በየቀኑ የሆነ ትውስታ ይኖረዋል። ያው በጣም ስለሱ ብዙ ፔጅ አለው እንደው። እስቲ እቺ ነጋሪ ነው። እሺ ርዕሱ ምን ይላል? የ8 ዓመት ወሬ። የ8 ዓመት ወሬ ያው እንሰማለን እንግዲህ ምን እናድርግ። 8 ዓመት ነው ግን እንሰማለን። እሺ በአፍላነት እድሜ ገና በማለዳ ጎህ መቅደድ ሊጀምር አበባ ሊፈነዳ በጆሮዬ የገባው እኔን አርጎኝ ባዶ ለካ ይዶልት ጀምሯል ልቤን አንበርብዶ ሊታገለኝ በፍቅሩ ሊያወጣኝ ከሐሳቤ ያለብኝን ዕዳ ሊያስረሳኝ ከልቤ እናማ አንድ ቀን ስሰማው ልቤ ዘለቀና ያስመኘኝ ጀመረ አይኔ ተራበና ዓመታት ነገዱ ሌላ ዘመን መጣ የፈለግኩትን ሊያሳየኝ ለእኔ ደረሰና ጣ የሰማሁት ሁሉ ቢሆንብኝ የእውነት ማፍቀሬን አደገ ከትናንት ዛሬ ብሶበት ስከተለው ኖሬ ዘመኔን በሙሉ አቅቶኝ ነገርኩት ሚስጥሬንም ሁሉ በፍቅሩ መውደቄን ድሮ መረታቴን ልቤ መከጀሉን ከሱ ዘንድ መዋሉን አያለመታደል አይሆንም ተባልኩኝ እኔም ተሰበርኩኝ እድል ገጠመና ከጊዜ በኋላ ፍቅር ደጄ መጣ እኔኑ ፍለጋ ሩጫዬን ሳልጨርስ ህልሜን ሳልጠጋ ልቤ የፈለገው ድንገትም ሲታደል መቀበል አቃተው ነገዬን አሰብኩት ቤተሰቤን እያልኩኝ ስሜቴን ፍቅሬንም በውስጤ አመኩኝ በድብቅ ስከተለው ዘመኔን ቆጠርኩኝ። ያ ይሄ አሁን ቅድም የነገርሽንን ሀሳቦች አይ ቲንክ በደንብ ጠቅልሎ ያስቀመጥሽበት ነው። ባይዚ ጎበዝ ገጣሚ ነሽ። የሆነ ነገር ብታደርጊ በጣም መክሊት እንዳለሽ ነው የተሰማኝ። እውነት የምር ያ
በትምህርት ዓለም ውስጥ ብዙዎቻችን እንሞክር ነበር ይመስለኛል፣ ግን በተለያዩ ምክንያቶች ላንቀጥል እንችላለን። ያንቺም እንደዛ ነው የተሰማኝ። አሪፍ ሀሳቦችሽን፣ ስሜትሽን ምናምን በደንብ ያንጸባረቅሽበት ነው እና በጣም አሪፍ ነው። ከዛ የሚገርም ግን 7ኛ ክፍል ላይ አስታውሳለሁ አማርኛ አስተማሪ ጋሽ መክበብ ይባላል እና ሃይማኖት ግርማንም እሷን ያስተማራት ዘፋኛል እና እሱ ሲያስተምረን ግጥም ጻፉ አለን እና ግጥም ስንጽፍ ኦልሞስት 10 ነው 15 ተማሪ በ6ኛ ፊደል ሳድስ ፊደል የሚያልቅ ግጥም ለ10 ተማሪ ጽፌያለሁ። አንቺ ጎበዝ ነበርሽ ነው ያኔ ማለት ነው እና የሆነ እሞክር ነበር እንትኑም ስላለኝ ፍላጎት። የሚዲያ ሚኒ ሚዲያዎች ላይ ምናምንም ትሳተፊ ነበር? አዎ ሚኒ ሚዲያ ዜና ነብ ነበረ ራስ መኮንን ትምህርት ቤት እያለሁ። አሁን ደግሞ ፍቅር ህይወት ላይ ሆስት ታደርጊያለሽ። በጣም አሪፍ ነገር ነው። በጣም ጥሩ የህይወት ልምድሽን ነው የፍቅር ታሪክሽን ነው ያጋራሽን። በጣም ቴንኪዩ። አሁን ምን ላይ ነሽ? የወዳጃችንስ ምን ላይ ነው? ወደ መጨረሻው እየሄድን ስለሆነ ብዬ ነው። ከባድ ጥያቄ ነው መመለስ ግዴታ ነው። አይ ካልተመቸሽ እለፊ። ይለፈኝ መልሳችን ነው። ይለፈኝ ይቻላል እንግዲህ የሁለታችሁም ማለት ነው። ፍቅር ህይወት ላይ ከመጣው መቼስ ይሄን ሳላካፍል ከሄድኩኝ ሰብስክራይብ የሚያደርጉ ሰዎች ራሱ ያዝናሉ። እሺ እኔ አሁን ላይ ያለው ሪሌሽንሺፕ ውስጥ ነኝ። ደስ የሚል ሪሌሽንሺፕ ውስጥ እሱ ደግሞ ያለው ትዳር ላይ ነው እና እሱ በትዳር ላይ የልጅ አባት ሆኗል። ዛሬም አልተውሽም እንዳትለኝ። ያው ፌስቡክ ጓደኛዬ ስለሆነ ነው ያየሁት። የሀረር ልጅ አግብቶ በትዳር ላይ ይገኛል ማለት ነው እሱ። እኔ ደግሞ ጥሩ ሪሌሽንሺፕ አለኝ። እንግዲህ ፈጣሪ ከፈቀደ የሚቀጥለው ዓመት ደግሞ እኔም ትዳር ላይ ይገኛለሁ ማለት ነው። ያርግልሽ። አሜን። በጣም የሚገርም ታሪክ ነው። አክቹዋሊ ብዙ ሰው የፍቅር ታሪኩን ቢጠየቅ ብዙ ነገር እንዳለው እንዳስብ ነው ያደረግሽኝ። እንደው ሰው ዝም ብሎ ሲንቀሳቀስ ስታየው በቃ ዝም ብሎ እንደዚሁ እንደምታየው ብቻ ይመስላል። ግን ጠጋ ብለሽ ስታናግሪው ብዙ ነገር ነው ውስጥ ያለው እና አንቺም በዚህ እድሜሽ ያሳለፍሻቸውን የህይወት ፓተርኖችሽን የፍቅር ታሪክሽን ሳይ እንደዛ ነው የተሰማኝና እኔ ጥያቄዎችን ጨርሻለሁ። አንቺ ግን ይህንን ብል ደስ ይለኛል የምትይው ካለ ማለት ትችላለሽ። እኔ ማለት የምፈልገው ነገር ምንድን ነው? እስከዛሬ ለተጓዝኩባቸው መንገዶች ማለት ነው። ያው ህይወት እንደምታውቀው በጣም ውረድም በቃ ብዙ ነገሮች ደስም የሚሉ ደስ የማይሉም ነገሮች አሏት እና ከዛ አንጻር በሁሉም ጊዜ ፈጣሪ አልተለየኝም። የምፈልገውን ነገር በሙሉ ማለት ነው። በተለይ ደግሞ ያስፈልጋታል ለዚች ልጅ ብሎ የሚያስበውን ነገር እያደረገ አቆይቶኛል እና ፈጣሪ በጣም አመስገን እፈልጋለሁ። ከዛ በታች ደግሞ ለስኬቴ ብዙ አስተዋጽኦ ያደረጉ በዙሪያዬ በርካታ ሰዎች አሉ። ቤተሰብ፣ ጓደኛ፣ የተለያዩ ሰዎች እና በጥሩም በመጥፎ ጥሩዎቹም አግዘውኛል፣ መጥፎቹም አግዘውኛል። መጥፎዎቹ እንድጠነቀቅ ነገሮችን ህይወት ላይ ያለኝን ምልከታ እንዳስተካክል ረድተውኛል። ጥሩዎቹ ደግሞ አቅም ሆነውኛል። ስለዚህ ህይወቴ ውስጥ እኔ እንድሰራ ትልቅ አስተዋጽኦ ያደረጉ ሁሉንም ሰዎች እጅግ በጣም አመሰግናለሁ። እኔም እንግዳይ ስለሆንሽ በጣም አመሰግናለሁ። ሰብስክራይብ እያደረጋችሁ የዛሬውን እንግዲህ በዚህ ጨርሰናል። በሚቀጥለው እንደዚሁ በሌላ እንግዳ እንገናኛለን። የፍቅር ታሪካችሁን በነገራችን ላይ ማጋራት የምትፈልጉ እዚህ ከታች በምታዩት ስልክ ቁጥር የደወላችሁ ልታገኙ ትችላላችሁ። አመሰግናለሁ። ፍቅር ህይወትን ነበር የተከታተላችሁት። ሰላም። ፍቅር ህይወት። ፍቅር ካለ ህይወት አለ።